ኢቢኤስ አሁንም ተወዳጅ ባለሙያዎቹን ማጣቱን ቀጥሏል። ዝም ተባላችሁ ህግ የለም ባገሩ በቃ የሰረቀ ሰው ዝም ነው የሚባለው ወይ ለማለት ነው። እግዚአብሔር ምስክሬ የሬሳ ያክል ምሽቱን ሰዎች አሉ። የምር መናቅ አይደለም። ሰላም እንዴት ናችሁ ቤተሰቦች? በዚህ ሳምንት እንግዲህ የተለያዩ የሐዘን ዜናዎችን ሰምተናል። ለዛም ነፍስ ይማር ማለት እንፈልጋለን። መኖሪያቱ ይሄን ያህል የተንገላታ ህዝብ መቀበሪያ ይሄን ያህል ሲጠየቅም በጣም የሚያሳዝን ጉዳይ ሆኖ አግኝቻለሁ። ትናንት የሰማሁት ዜና እኚህን እናት አስታወሰኝ። የኔን እድር መከፍለው እኔ ስሞት ስንት ነው የምትሰጡኝ? 40 ሺህ ብር ሶ አልኩኝ። ግማሹን ለኔ ስጡኝ። ሶ ታዲያ እኔ የቤት ኪራይ 20 ሺህ ብር ዜናው እንዲህ ይላል። አንጋፋዋ አርቲስት ፍሬህይወት ባህሩን በዘላለማዊ እረፍት ለመሸኘት በቅድስት ሥላሴ ቤተክርስቲያን የቀብር ቦታ ለማስጠየቅ የሄዱ የሙያ ባልደረቦች እጅግ ከፍተኛ የዋጋ ተመን ተጠየቁ። ለቀብር ቦታ የተጠየቀው ከፍተኛ ክፍያ ፉካ ውስጥ ከሆነ 120 ሺህ ብር መክፈል፣ ግቢ ውስጥ መሬት ላይ ለመቀበር 500 ሺህ ብር ወይም ግማሽ ሚሊዮን ብር መክፈል ግዴታ ሲሆን ይሄም በብፁዕ ቅዱስ ፓትርያርኩ ፈቃድ መሆን አለበት ይላል የጉርሻ ፔጅ ዜና። ታዲያ የአርቲስቷ ቤተሰቦች የሙያ አጋሮቿ ወይም የገባቸው እድር መክፈል ይችላሉ አይችሉም ሳይሆን ዋናው ሐሳብ ምን አለ በቁም እያለን ብንረዳዳ የሚል ነው። ስንሞት ለመዋጮና ለመስጠት የማይሰስት እጅ ምን አለ በቁም እያለን ችግሮቻችንን መፍቻ ብናደርገው። እናንተስ ምን ትላላችሁ? ዛሬን ለነገ እንኖር። አንጋፋ እንደመሆኗ መጠን የእናትነት ባህሪዋንም ተመልክቼ ነበር። በዚህ አጋጣሚ ነበር እናት ውሸታም ናት የሚል ግጥም ትዝ ያለኝ። ደስ ያለን አንድ ነገር ጋብዘኝ ልጋብዝ? እሺ ስለ እናቴ ጣፍቆት አለኝ ስልጋብዝ። እናት ውሸታም ናት አስመሰይ ነው ፊቷ፣ ሳትበላ ብልታ ሳትጠጣ ጠጥታ ነኝ እንብላ ሲሏት በልቻለሁ ብላ እውነቷን ነው ብሎ ልጅም ሲላችላ እናት በራሞተች የማይቻል ችላ። እናት ዓለም ወዴ ካንቺ የማረሰው አንድ ነገር አለኝ ስሰድቢ ቆይተሽ ከፊት ይዞርስል ልጄ አረና ብላልኝ የምትየው ቃላት ከወዲያ አልወጣለኝ። ካንቺ ተለይቼ ኑሮ ከሚያምርብኝ ካንቺ ጋር ሁኚ ራቡ ይግደለኝ። እናት ዓለም ወድሻለሁ እኛም እንወዳለን። ሁላችንም ባገኘነው አጋጣሚ ቤተሰቦቻችንን እናስቀድም ለማለት ፈልጋለሁ። ብዙዎች ቲክቶክ ላይ የሚቀልዱበት አብጤም በትክክል ቁም ነገረኛነቱን አሳይቶናል። እንደዚህ ብሎ ሐዘኑን ገልጿል። ጨም ነገር አይታ የምትረዳ እናት እህት ወገን በቃ ምን ልበላችሁ እሷ ካለች ሁሉም ነገር ጨዋታው ይደምቃል። በሰማሁት ነገር በጣም ደንግጫለሁ። በቃ እንደዚህ ነው ያያችሁ ቤተሰብ ሰው ሸክላ ተሰባሪ ብርድ አለኛለች ጉዞን ጨርሰች። እኔም አላውቅም ከዚህ ወንበር ላይ እንነሳ የኔ ጋራንቲ ፈጣሪ። ስለዚህ ቤት ሁላችሁም መልካም ነገር አስቡ፣ ለመልካም ነገር ኑሩ። ልክ እንደህታችን እንደናታችን ነፍስሽ በሰላም ትረፍ። ሌላ ምንም አይባል። በሌላ ዜና ፋና ላምሮት ላይ ሰራ የነበረው ጋዜጠኛ ራሱን ሊያጠፋ ሲሞክር ተይዟል። ራሱን ለማጥፋት ሲሞክር በቁጥጥር ስር የዋለው ጋዜጠኛ ነገሩ እንዲህ ነው። ይህ ከላይ በምስሉ ላይ የምትመለከቱት ጋዜጠኛ ሶፎንያስ ሁላችሁም ታውቁታላችሁ ብዬ አስባለሁ። በጋዜጠኝነት ሙያው የተከበረና የተቸገሩትን በመርዳት መልካም የማህበራዊ ተሳትፎ የነበረው ሙያውን ከዲሲፕሊን ጋር የተቆራኘለት ግለሰብ ነበር። ወደ ጋዜጠኝነት ሙያ ከመግባቱ በፊት ብዙዎቻችን እናውቃለን። እኔ እሱ ተማሪ ነበርኩኝ። 7ኛ ክፍል ማትስ አስተማሪ ነበር። ለተቸገሩ ተማሪዎች ከራሱ የሚረዳ መልካም ሰው ነው። ለመጨረሻ ጊዜ እኛን 7ኛ ክፍል እያስተማረ ነበር። አስተማሪነት ሙያውን በመተው ወደ ጋዜጠኝነት ስራ የገባው። ነገር ግን የሰው ልጅ በየትኛው ህይወት ጉዞ ውስጥ በእጅጉ ስለሚጠነቀቅለት ክብሩና ስለመግባሩ ውጭ ሆኖ ፈጽሞ የማይፈልገው ማንነት ስብዕና ውስጥ ራሱን ጥሎ የሚገኝበት ሁኔታ እንደሚገጥመው አይታወቅም። አንድ በግልጽ የምናውቀው ነገር የአእምሮ እክል የገጠመው ወገናችን በግልጽ በሚዲያ ራሱን ለማጥፋት የሞከረባቸው አጋጣሚዎች እንደነበሩና በሰንሰለት ታስሮ ራሱን ጸበል ቦታ እንዳገኘ የተናገረ የሀገር ባለውለታ ለአንድ ተራሰው በቴክስት 3000 ብር ላክልኝ ብሎኛል ወዘተ ብሎ በህመሙ ላይ ሌላ ህመም በመጨመር ለማዋረድ መሯሯጥ አሳፋሪ ነው። እግዚአብሔር በስኬታችን ሳይሆን በውድቀታችን ቀን ካልነበሩበት ተተራርተው
አወዳደቃችንን ከሚያፈጥኑ ለነውራችን እንጂ ለክብራችን ከፊት ከማናገኛቸው ይጠብቀን። በዓለማችን ላይ ራስን በማጥፋት እንግዲህ ወንዶች ቁጥር 1 ወይም ደግሞ የመጀመሪያ ደረጃውን ይይዛሉ። ከዚህ ዜና ጋርም ተያይዞ ብዙዎችን ያስደነገጠ 12 ሰዎች አብረው አንድ ቤት ውስጥ የተገኙበትን አብረን ተመልክተን እንመለስ። 11ዱም ቤተሰብ ተሰብስበው በእኩል ሰዓት በእኩል ቀን ራሳቸውን አጠፉ። ይህ ጉዳይ መላው ህንድን ነበር ያደረሰው። ዓለሙላ በዚህ ጉዳይ በጣም ተረብሾ ነበር። ኔትፍሊክስ ሳይቀር ሃውስ ኦፍ ሴክሬት የተባለ ዶክመንተሪ በዚህ ቤተሰብ ጉዳይ ሰርቷል። እዚህ ቤተሰብ ላይ ግን ምንድነው የተፈጠረው? እነዚህ ቤተሰቦች ሁሉም የተማሩና ሁሉም አስተዋይ የሚባሉ ቤተሰቦች ነበሩ። እሱ ብቻ አይደለም፣ የኑሮ ደረጃቸውን በጣም አሪፍ ነበረ። ወተቱን ያከፋፍሉ ነበረ። ወተትም እየሸጡ በጣም ጥሩ የሚባል ላይፍ ነበር የሚኖሩት። እናም ጎረቤቶቻቸው እንደሚናገሩት ከሆነ እነዚህ ቤተሰቦች ራሳቸውን ከማጥፋታቸው በፊት ምንም የተቀየረ ላይፍ ስታይል አልነበረባቸውም። ማለትም ከማንም ጋር አልተጣሉም፣ ከማንም ጋር ጸብ የላቸውም። እሱ ብቻ አይደለም፣ በዛች ቀን ወደ ቤታቸው ማንም ሰው አልሄደም ነበር። ታዲያ እነዚህ ቤተሰቦች ሁሉም 11ዱም ተሰብስበው ራሳቸውን ያጠፉት ምን ቢፈጠርባቸው ነው? የተፈጠረው እንደዚህ ነው። አንድ የወተት ደንበኛቸው ወደ እነሱ ቤት ጠዋት ላይ ይሄዳል። ይሄ ሰውዬ በየቀኑ ከነሱ ጋር እየሄደ ወተት ይቀበል ነበር። እናም የዛን ቀን በር ላይ ሄዶ ቢያንኳኳ የሚከፍትለት ሰው አልነበረም። እናም ወደ ሁሉም ቤተሰብ ጋር ስልክ ይደውላል። ሁሉም ቤተሰብ ግን አያነሳም። በዚህም ሰዓት በጣም መጨነቅ ይጀምራል። እናም የሆነ ነገርማ ተፈጥሯል ብሎ በማሰብ በራቸውን በጉልበት ሲመታው በሩ ተከፈተለት ማለት ነው። ወደ ውስጥ ሲገባ ሰውየው እንደሚናገረው ከሆነ እስከዛሬ ድረስ ልረሳው የማልችለው እስከዛሬ ድረስ እንቅልፌን የሚከለክለኝ ነገር አየሁ ይላል። አየሁ ምን መሰላችሁ? እነዚህን ነበር ያየው። 11ዱም ቤተሰብ እጃቸው ታስሮ አይናቸው ታስሮ ሁሉም ራሳቸውን አጥፍተው ነበር። እናም ይህ ሰውዬ በጣም ይደነግጣል። ትንሽ እንደተረጋጋም የሰፈሩን ሰው ይጠራል። ፖሊስም ቦታው ላይ ይገኝና ምርመራ ያደርጋል። ምርመራን በሚያደርግ ሰዓት ማንም ሰው እነዚህን ሰዎች እንዳልገደላቸው ማለትም ሴኩሪቲ ካሜራ ላይ ቼክ በሚደረግበት ሰዓት ላይ ማንም ሰው በዛሽ ቀን እነሱ በሞቱበት ቀን ወደ ቤታቸው የገባ ሰው አልነበረም ከዚህ ሰው ውጪ ማለት ነው። ይሄ ቤተሰብ ራሱን የሚያጠፋበት አንዳችም ምክንያት አልነበረውም። ራሳቸውን ለምን አጠፉ ተብሎ መላው ህንድ በጣም ተጨነቀሽ። ምንድነው የተፈጠረው? እንዴት 11 ቤተሰብ ራሳቸውን ያጠፋሉ ተብሎ በጣም መጨነቅ ተጀመረ። እዚህ ቪዲዮ ላይ እንደሰማነው ምንም አይነት ችግር ሳይኖርብን ምንም አይነት የአይምሮ መዋዠቅም ሆነ በሽታም ሆነ ሌላ ምንም አይነት ነገር ሳይታይብን እንደዚህ እንደቀልድ ብለን ተያይዘን ልንጠፋ እንችላለን። ታዲያ ተመስገን ማለት ባለን ህይወት አመስግነን መቀጠል እድሜን መጨመር እንደዚሁም ደግሞ እንደ አዲስ ድጋሚ መወለድ ማለት አይደል? ያለንን ይባርክልን። ኢትዮጵያ ውስጥ ደግሞ ብዙ ወጣቶችን እያወደመ የሚገኝ ከጦርነት ቀጥሎ ቁጥር 1 ቦታውን እየያዘ የሚገኘው የቁማር ቤት ጉድን ተመልክተን እንመለስ። 500,000 ብር ተበልተ 10,000 ብር ስበላ ተዘላለ። ትልቁ ጅልነት በጣም የሚገርም ሲስተም ጌም ላይ ቀደስ ይላል። ህይወቱ የተቀየረ ሰው ታውቃለህ? በዚህ ማለት በዚህ ጌም በዚህ ጨዋታ ወደ ታች እሺ በአንድ ጊዜ ሙሉ ብዙ የተበላውስ መቼ ነው? በአንድ ቀን አመን ካለመንክ እግዚአብሔርን እስከ 130,000 ብር አጥቻለሁ። ትራንዛክሽን አውጥቻ ያሳያለሁ። ኧረ ችግር የለውም አምናለሁ። የቁብ ብር ነው የተቀበልኩት። በአንድ ቀን ነው። አቫተር የሚባል ጌም አለ። ገባው በትንሽ ብር ነው የጀመርኩት። እንትን እያለኝ እሉስ ገባው። ከንግድ ባንክ ወደ ቴሌ ብር ነው ቀጥታ የምታረጋው። እዛው ሲስተም ላይ ነው ታረጋለህ። ታጣለህ ጧት ስትነሳ ይገባል። በቃ ይሄን ብር ለማምጣት 1 አመት ከዛ በላይም ለፍቼ ሊሆን ይችላል። ይሄን ብር ለማጣት ግን 3 ሰዓት አልፈጀብኝም። የሚገርም ነገር ደግሞ እንትናቸው 75,000 ነው የምታወጣው። እሺ በቀን እና ሊሚት አለው። ኦኬ 500,000 ብር በላ 75,000 አንተ ወጣታለህ። የቀረችው ውስዋስ እዛው ሳትወጣው ላሳድጋት ተጨርሷል። እናንተ እንዴት ነው 100 ምናምን ሺህ በአንድ ቀን የተበላው? 75,000 ሊሚት ካለው ስታወጣ ነው 75 ስታስገባ ለምን ትሪሊየናት ሲስተም ነው ብራዘር። ማስገባት ይቻላል። ማስወጣ ገንዘብ ግን የምታወጣው 75,000 ብቻ ነው። 500,000 ብትበላ የምታወጣው በቀን 75,000 ብቻ ነው። 75,000 ነው። የቀረውን ትበላለህ። ገባ አይደለ? እዛ ውስጥ ብር ሲቆም አንተ ሱሰኛ ነህ። ዋናው አይሰጥም አለህ ነው የሚባለው እንጂ አይሰጥም። ግን አድሮ ማውጣት ትችላለህ። 75,000 ነው ግን መልሰህ በነጋታው 75,000 ነው የከፋፈልክ ነው። አንተ ግን ሱሰኛ ነህ። የቁማር ሱሰኛ አይደለ? ብሩ እዛ ጋር ቁጭ ብሎ ያስችላል።
አያስችልም ትጫወታለህ ከተበላህ በኋላ አቆምክ ወይንስ ቀጠልክ እኔ ቁማሩ ነው ያቆመኝ ቁማሩ አቆመኝ ስለ መጀመሪያ ራስን ብር ትበላለህ እሺ ከዛ ቤተሰብን ልታስቸግር ትችላለህ እሺ ከዛ ከጓደኞች እኔ ስሰራ የሚያውቁኝ ሰዎች አሉ ሹፍርና ላይ ስሰራ ጎበዝ እንደሆንኩ እቁብ እንደምጥል ተቀማጭ እንደማስቀምጥ የሚያውቁ ሰዎች ገባ አይደለ ብድር ስላቸው በዛ ነው የሚገምቱ ይሰጡኛል ከነሱ ተበድሬ ተበለው አሁን ከማን ጠይቃለሁ ጨርሻለሁ አይደለ ቁማሩ አቁሙኛል አሁንም ግን ማለት ከባድ ሱስ ነው ብዙ ወጣቶች አሁን መተው ይፈልጋሉ ግን መውጫ መንገዱን አጥቶታል በጣም ከባድ ከመለበል በአንድ ወቅት ወጣቱን አሳብሎት የነበረው የራቁት ቪዲዮ ማየት መልቀቅ መላላክ ነበር በአሁን ሰዓት ደግሞ እንደዚህ አይነት የቫር ጌም የሚባሉ በተለያዩ ቦታዎች ላይ የሚጫወቷቸው ወይም ደግሞ እንዲሁ በቀላሉ በማናቸውም ስልክ በእናት በአባት በወንድም በእህት በራሳቸው ስልክ የሚጫወቷቸው ጌሞች ናቸው እያሳበዷቸው የሚገኙት ታዲያ ሁላችሁም ዞር ብላችሁ ልጆቻችሁን ተመልከቱ ጓዳችሁን በደንብ አርጋችሁ በርብሩ በእርግጥ ግን አጥፊም እንዳለ አልሚም አለ አይደል እስኪ ተመልክተን እንመለስ አቅማጣው ደወሰ ተጎዳው ሰው የለ ከታጣሁለት በህይወት መኖሬ ምን አይነት ትልቅነትን ያየንበት በዚህ ልጅ በስማ መርቁት እስኪ ማርያምን መርቁት ወንዶች የወር አበባ ያሉ ወንዶቹም የወር አበባ እናያለን ብዙ ግን አይናገርም እኔ አላም ልዩነትን አስረት ይፈጠራ መለኩ ነው እኔ አይቼም አላቅም ወደፊትም አሁንም አላየውም ወደፊትም አላየም ልዩ ገረምቲ ጎበዝ ገረምቲ ነው ገፋ ጅርቱ የወር አበባ የሳምንትስ ከዋጋስ አርጌ ይምቤ ኮና ምን ፍላጎትች ምንድነው ገረምቲ ጎቶቶ ማጅራ ጎበዝ አዲሱ አመቲን ከነ ኑት ፊደዱ ፈ ወንድሞች አራኑ ናዋሳ ጋበይና ቢልስ አራ የወር አበባ ዳ ቦሩሞ ወምብረት እንትን ጎተት ነው ገልጭት እንታ ኑና ዋዛ ጋበይና ቢልስ ኢራፉ በቃ እንተ አንቀበልም የወር አበባ አስተየ ሳምንትስ እንተቀበሉ አይተንም አናቅም አለቀ ደቀቀ በቃ ከነን ቋንቋው ባልረዳውም ሐሳቡ በትክክል ገብቶኛል ማለት ነው በትክክል በቃኛ አናቅም ራስን ችላውራ እኔ ብላው ለዚህ ሰው ትክክለኛ አባባልና ትክክለኛ የሆነ የሚመጥነው ቃላት የተጠቀመ አንደ እግዚአብሔር ምስክሬ ነው የ50 የ60 ሚሊዮን መኪና እያሽከረከሩ የሬሳ ያክል የሚሸቱን ሰዎች አሉ የምር መናቅ አይደለም ሰርቶ ነው ለፍቶ ነው የምትሉ ሰዎች እባካችሁ ስለፈጠራችሁ በቃ ማለት ሰው ማለት ያ አይደለም በቃ አለ የሆነ ሰው አለ ከጀርባህ በቃ ፈጣሪ የሚታወቀው ፍጥረቱን ለፍጥረቱ ነው በቃ ፍጥረቱን በፍጥረቱ ነው ልንሰጥ ነበር የተፈጠረው ልቆምለት ነበር የተፈጠርኩት ማለት የዚህ ሁሉ በረንዳዳሪ እዚህ ላይ መቆም የነሱን ፋንታ ያወሰዳችሁ ሰዎች አላችሁ ላይፍ ኢዝ ኖት ሮዝ ኦፍ ቤድ ወይ ደግሞ ላይፍ ኢዝ ኖት ፓሪ ሾት ደስታ ፌስታ ብቻ አይደለች ምናልባት እኔ ማታ ላይ ቁጭ ብዬ 3 ሰዓት ላይ የሆነ ዘመን በፊት ሰይፍ ሻናይ ነበር አሁን አታይ በፍጹም ማለት አይመጣልኝ ማለት እኔ ሌላ ነው ውስጥ ነው ያሉት በቃ አብረቅርቆ መጥቶ ፊልምህን መቼ ነው ታስመርቀው እኔንም ማይወክል ፊልም ምን ያደርግልኛል ስለኔ ማይወራኝ ረሃብ ሌላ ነው ጠኔ ሌላ ነው ሰው ጠኔው ነው የሚኖረው የሚል በእርግጠኝነት ንግግሩ ከብዙዎቻችን አቅም በላይ ነው ለመረዳትም ብዙ ጊዜ ሊፈጅብን የምንችል ሰዎች ልንኖር እንችላለን ነገር ግን ሐቂቃውና እውነታው ነው እንደተናገረው ሰይፉ ሾው ላይ እንግዲህ ብዙ ሰው ያለ አግባብ ይነጥረብናል ብሏል እስኪ ሰሞኑንም ሰለሞን ቦጋለ የተለያዩ ጥያቄዎች ሲነሱበት ተመልክተናል እስኪ አንዱን እናስደምጣችሁ አርቲስት ሰለሞን ቦጋለ 5 ቢሊዮን ብር የሚፈጅ ሆስፒታል ላስገነባ ነውና ደጋግ ኢትዮጵያውያን ወዲበሉ እጃችሁን ዘርጉ ሲል ነበር የዛሬ 3 አመት ገደማ ይሄን ሆስፒታል ከጓደኞቼ ጋር ሆኜ ለገነባ ያነሳሳይ ነገር ህንድ በነበርኩበት ሰዓት የህንድ ዶክተሮችና የኢትዮጵያ ደላላዎች በጋራ አንዲት ኢትዮጵያዊ ታማሚ ህፃን ላይ ሲያሰቃዩት ስላየው ነው ብሎ እንዲነግሮን ነበር በደላላ ህንድ ሀገር
አንዲት እናት ልጇን ይዛ ወደ ህንድ ትሄዳለች። ህንድ ከደረሰች በኋላ ደላላው ከዚህ ዶክተሩን ልጁን ኦፕሬሽን እንዳታረገው ሂሳብ ስላልተከፈለ እያለ ሲያሰቃያት የልጁ ሆድ እያበጠ ሲመጣ በማየቴ ምክንያት ሀገሬ ላይ 5 ቢሊዮን ብር የሚያወጣ ሆስፒታል ለመገንባት አቅጃለሁና ደጋግ ኢትዮጵያውያን እጃችሁን ዘርጉ ብሎ በኢትዮጵያ ንግድ ባንክና በአቢሲኒያ ባንክ ገንዘብ ሲላክለት ነበር። ከዚህ በተጨማሪ ሆላንድ ሀገር ያለው ፊሊፕስ የተባለው ኩባንያ ግማሹን ከቻልክ ግማሹን ደግሞ እኛ ችለን ሆስፒታሉን እናስገነባዋለን፣ ሆስፒታሉ ሲያልቅ ደግሞ ሁሉንም የሆስፒታሉ ዕቃዎች በፊሊፕስ ማቴሪያሎች እንሞላለሃለን ብለውኛል እያለ ሲያለቅ ሲያነባ ኢትዮጵያውያንም እጃቸውን ሲዘረጉ ነበር። ከዚህ በተጨማሪ በቴሌ አጭር ስልክ ቁጥርም ብር እንዲላክ እያመቻቸው ነው ሲል ነበር ሰይፉ ፋንታውን ላይ ቀርቦ እና ይኸው 3 አመት ሆነው ቄሱም ዝም ምኑም ዝም ነው የሚባለው። የታረከው ብለን እንጠይቀሃለን አንረሳማኛ። የታረከው ስንት ብርስ ተለቀመ? ለምንስ ተቋረጠ? ለምንስ ለቀምክና አቋረጥከው ማለት እንፈልጋለን እንደዚህ ጋር። ሌላኛው የወሎ ተርሸሪ ሆስፒታል ነው። ወሎ ተርሸሪ ሆስፒታልም እንደዚሁ እናስገነባላችኋለን ተብሎ በሎተሪ ሲለቀም ከርሞ የሎተሪ ብሩ የት እንደገባ አይታወቅም ብሎ ነበር የፌደራል ኦዲት አንድ ጊዜ። እነሱን ነገር የታደረሳችሁት በርግጥ ከግለሰቦች ላይ ተነጥቆ ወደ ወሎ ሆስፒታል እንደተሰጠ ሰምተናል እና የት ደረሰ የወሎ ሆስፒታል? ያ ሁሉ የተወራለት ያ ሁሉ ገንዘብ የተለቀመለት ከሰራተኞች ከሎተሪ ከተለያዩ ገቢዎች ብር ሲለቀም ነበርና እሱንም አረሳነውም። ያጠፋችሁ የሎተሪ ብርን የሰረቃችሁ ሰዎችስ ዝም ተባላችሁ? ህግ የለም ባገሩ? በቃ የሰረቀ ሰው ዝም ነው የሚባለው ወይ ለማለት ነው። ከዚህ ዜና ጋርም ተያይዞ ምትኩ እንየው የሚለን ነገር አለ። ኦገስት 27 ላይ የጻፈው ነገር አለ። ሰበር ዜና ይላል። አርቲስት ሰለሞን ቦጋለ የሚያሰራው የልብ ማዕከል ሆስፒታል በገንዘብ እጦት ምክንያት ስራ እንዳቆመ ምንጮች ነግረውኛል ይላል። ተጀምሮ ነበር ግንባታ ማለት ነው። ዶላርና ገንዘብ ያዋጣውም ያላዋጣውም ሰለሞን ቦጋለን በሐሰት ወንጅለው ያዋጣነውን ገንዘብ የት አደረሰው ብለው እየጠየቁ ስሙን ጥላሸት እየቀቡ ይገኛሉ ይለናል። ገንዘቡንም እየጠየቃችሁ ሆነ አልቋል ይላል። የተቀበለው መሬት ላይም የመሰረተ ድንጋይ እንዲቀመጥ ያደረገ ሲሆን የተሰበሰበው ገንዘብም ለዲዛይኑ፣ ለቢሮክራሲ፣ ለመሬት፣ ለሰራተኞች፣ ለማስታወቂያ፣ ለትራንስፖርት እንዲሁም ለተለያዩ ነገሮች ወጪ ሆኖ አልቋል ይለናል። አሁን ሰለሞን ቦጋለን መሳደባችሁን ትታችሁ ዶላር ሰብስባችሁ ስጡ፣ ከተረፈው ገንዘብ ጋር አድርጎ ወይም ጨምሮ የልብ ሕክምና ማዕከሉን ያሰራላችኋል ይለናል። ማን ምትኩ ነው። የእርዳታ ጉዳይ ባሳለፍናቸው ሳምንቶች እንግዲህ ምን ያህል ሌብነት እንዳለበት ተመልክተናል። በእንደዚህ አይነት ጉዳዮች ላይ በአግባቡ ኦዲት እየተደረገና ለህዝብ ይፋ በሚሆን መልኩ እየታወቀ ቢሰራ ለቀጣይም እርዳታ ለመሰብሰብ አመቺ ይሆናል ብዬ አስባለሁ። ምክንያቱም ሰው ልቡ ይቀዘቅዛል። ይሄኛውን የት እንደደረሰ ሳቅ ከዛ ድጋሚ እዚህ ጋር ደግሞ ሌላ ሲጠየቅ በጣም የማይሆን ነገር ነው የሚሆነውና ሁሉንም ነገር ጫፍ እያደረሳችሁ ከዛም ደግሞ ሌላውን ነገር ስትጠይቁ ደስ ይላል። በአንድ ወቅት መኮንን ላቀመን ብሎ ነበር። ድሮ አንድ ቀበሌ ላይ አንድ ሌባ ይገኛል፣ ብርቅ ነው። ሁለትም ይኖራል፣ ምንም አይደለም። ሶስትም ሌባ ሊኖር ይችላል። ጤነኛ ሰው ምን ለይበት ነው። እከሌ እኮ የከሌ ልጅ እኮ ደህና ነው የምንልበት ነው። ድፍን ቀበሌ ሌባ ይሆናል እንዲህ ያለ ጊዜ እንደውም ድፍን ቀበሌ ብሎ ሳያሳንሱ አይቀርም። አሁን ዓለም ሁላ ሌባ ሆናለች። ዓለም ምድር ሁላ ሌባ ሆናለች። ብዙዎቻችን የምንወዳት ምህረት ዮሴፍ ከኢቢኤስ ቲቪ መልቀቋን በትላንትናውና ከትላንትና በስቲያ ሲሰራጭ የነበረ ዜና ሆኖ ተገኝቷል። ታዲያ በዚህ ዜና ላይም ትንሽ ደባሪ የሆኑ ኃይለ ቃሎችንም ተመልክተን ነበር።
ካለቄ ጋር መሞዳሞድ ስለደበረኝ ለቅቅ ያለው ብላለች። ያው ይሄ ነገር ከጾታዊ ትንኮሳ ጋር የማይተናነስ ነገር መሆኑን እኔ ተገንዝቤያለሁ። እናንተ የእናንተን ሐሳብ በኮሜንት ሴክሽኑ ላይ ትገልጹልኛላችሁ። ኢቢኤስ አሁንም ተወዳጅ ባለሙያዎቹን ማጣቱን ቀጥሏል። መረጃ ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። ውስጥ ጣቢያዎች ተወዳጅ የሆኑ ጋዜጠኞች ወደ ኢቢኤስ ከገቡ በኋላ ብዙም ሳይቆዩ እየወጡ እየተመለከተ ነው። ከነዚህም ውስጥ ምህረት ዮሴፍ ትጠቀሳለች። እንግዲህ በፋና ቴሌቪዥን ለ7 ዓመታት ካገለገለች በኋላ በእንባና በለቅሶ ከዛ ቤት ወጥቼ ኢቢኤስ ከገባው በኋላ ግን ያጋጠመኝ ነገር ልክ አይደለም፣ ከሙያና ከስራ ይልቅ ከባለቤት ጋር መሞዳሞድ ላይ ያተኩራል ስትል ኢቢኤስ ቤት የነበራትን ቆይታ ጥሩ እንዳልነበረ አሳውቃለች። ሙያተኞችን ለማቆየት ምን መደረግ አለበት? ኮሜንት ላይ ጻፋችሁ ጻፉልኝ። መልካም። ኢቢኤስ ቲቪ እንግዲህ ውስጥ ያለውን ነገር ባናቅም ብዙዎቻችን ውጪ በመናየው ነገር ወይም ደግሞ ለተመልካች ተብሎ በሚቀርበው ነገር ብዙዎች እንደሚወዱትና ኢትዮጵያ ውስጥ ካሉ ሚዲያዎች የተሻለ መሆኑን እምናምን መሆኑን እርግጠኛ መሆን አለብን። በቀጣይነት ግን ለምንድነው ይሄን ያህል ችግሮች በተደጋጋሚ ኢቢኤስ ቲቪ ላይ የሚገጥሙት? ሉላ ገዙም የዩቲዩበሮች ወሬ ምርር ያደረጋት ይመስላል። ተውኝ ትላለች። እስኪ ምን ገጥሟት ነው የሚለውን አብረን እንመልከተው። እዚህ ጋር የምትመለከቷቸውን አይነት ተምብሌኖችንና የተለያዩ ንግግሮችን የተላበሱ ቪዲዮችን በመስራት እየተናገሩ ይገኛሉ። እኔ ስላናደደኝ ለእናንተ አቅርቤያለሁ። እንደዚህ አይነት መረጃዎችን ባትሰሙና ባትመለከቱ ብዬ የራሴን የግል አስተያየት እናገራለሁ። እንደተመለከታችሁት የሀብታሙ ሸማናት ልጅ አላት እኮ። እንዴት እንደዚህ ይባላል? ልጅ አላት፣ ልጆቿ ይመለከታሉ። ወደፊት የሚሆን አሁን ጎረቤት ይሰማል። እንደ ሀገር ኢትዮጵያዊ ነን። ይሄ ነገር በጣም 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 ሊታሰብበት የሚገባና ውሸታም ዩቲዩበሮች ሊቀሩበት የሚገባው ዋነኛ ጊዜ ላይ እንገኛለን። በዚህ አጋጣሚ ግን ከዚህ ነገር ጋር ተያይዞ ትምህርት ሚኒስቴርም አንድ ነገር ይዞ ወጥቷል። የሁሉ ተማሪ እየወደቀ በመጣ ቁጥር ሶሻል ሚዲያው ፍንጭት ማለቱ አይቀርም፣ ወይም ደግሞ እንደዚህ አይነት ዜናዎች እየበዙ ሶሻል ሚዲያው ብቅት ማለቱ አይቀርም። ስለዚህ ጠንቀቅ ማለት ሳይኖርብን አይቀርም ተማሪዎች ላይ። ጋይስ በአሁኑ ሰዓት ከትምህርት ሚኒስቴር አንድ አስገራሚና አስደንጋጭ የሆነ ዜና ተሰምቷል። ዜናው ምንድነው የሚለው? ከአንደኛ ክፍል እስከ 12ኛ ክፍል የሚማሩ ተማሪዎች ምንም አይነት የሶሻል ሚዲያ አካውንት እንዳይኖራቸው የሚል መመሪያ ወጥቷል። ማንኛውም የሶሻል ሚዲያ አካውንት ያለው ተማሪ ከትምህርት ገበታው እንዲባረር የሚል መመሪያ በአሁኑ ሰዓት ተሰምቷል። እስኪ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መመሪያው ጸድቋል የሚለውን እኔ እርግጠኛ አይደለሁም። ነገር ግን ልጁ ስለተናገረው ብቻ ሐሳባችንን እስኪ እዚህ ጋር እናጋራው። ይችላሉ ወይ? የመጀመሪያው ጥያቄ ነው። አይችሉም ብዬ አስባለሁ። ምክንያቱም ሶሻል ሚዲያ የመጠቀም የግል መብቴ ነው። ትምህርት ቤት ሊያገባው ሊመለከተው የሚችለው ነገር አለ ብዬ አላስብም። ሲቀጥል ደግሞ ሶሻል ሚዲያ አትጠቀሙ ካለን በተዘዋዋሪ ደግሞ በበጎ መልኩ እየተጠቀሙና እየተማሩበት ያሉትን ልጆቹ ልናስተዋቸው ነው ማለት ነው። ምክንያቱም ቴሌግራም ላይ ግሩፕ ላይ እንግዲህ አስተማሪዎች የተለያየ ነገር እየለቀቁላቸው የሚማሩ ልጆች አሉ። እንደዚሁም ደግሞ ዩቲዩብ ላይ የተለያዩ ነገሮችን እያዩ ራሳቸውን የሚያሳድጉ ልጆች አሉ በተለያየ መልኩ ማለት ነው። እንደዚሁም ቲክቶክ ላይ የተለያዩ አጫጭር ቪዲዮዎችን እያዩ ራሳቸውን ለፈተና የሚያበቁም አይጠፉም ብዬ አስባለሁ። ስለዚህ የትኛውን ነው እየከለከልን ያለነው? ለምንስ ነው እየተከለከለ ያለው? በዛሬ ሲላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። እንግዲህ እንዴት ተመለከታችኋቸው? የራሳችሁን ሐሳብ የሚቃረን አስተያየት ካላችሁ ኮሜንት ሴክሽኑ ላይ እየገለጻችሁልኝ እኔም ከእናንተ ሐሳብ የምማረው ነገር ካለ ይረዳኛል። ስለዚህ ይኖራልን ብዬ ስለማስብ ኮሜንታችሁን ግለጹልኝ። እንደዚሁም ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።